ሰላም ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁ እንደምን ሰነበታችሁ። እንግዲህ በምዕራፍ 2 ከፔዲያትሪክ የወጡ የጂት ኤግዛም ጥያቄዎችን መስራት ጀምረናል። ዛሬ እንግዲህ በክፍል 13 ከባለፈው የቀጠሉ ጥያቄዎችን እናያለን። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚህ የአዳዲስ የጂት ኤግዛም ጥያቄዎች ሲለቀቁ ብሎም ደግሞ ወደፊት የሲኦሲ ጥያቄዎችንና ከነርሲንግ ጋር የተገናኙ ቪዲዮዎችን ስለምንለቅ ከወዲሁ ቤተሰብ የሆናችሁ እንግዲህ ኖቲፊኬሽን እንዲደርሳችሁ ያድርጉ። ቀጥታ ወደ ጥያቄዎችን Question number 61. A 6-week-old infant was brought to an immunization clinic for the second follow-up visit. On assessment, the infant is stable and looks well. No significant reaction to the previous dose except mild skin lesion. Nurse provided the appropriate vaccination and counseled the mother to bring the infant for the next schedule. What is the most appropriate schedule for this child? A. After 4 weeks, B. After 3 weeks, C. After 5 weeks, D. After 6 weeks ይለናል። እንግዲህ እድሜው የ6 ሳምንት የማይል ህጻን ልጅ ነው። እንግዲህ ለኢሙናይዜሽን መጥቷል። ልጁ ስቴብል ነው፣ በጣም ዌል ነው። ማይልድ የሆነ ሎካል ሪአክሽን አሳይቷል መጀመሪያ ለወሰደው ቫክሲን። ጥያቄው ምንድን ነው እንግዲህ ቀጣይ ስኬጁል መች ነው የሚለን። እናንተ ፖዝ አድርጋችሁ ለመመለስ ሞክሩ። ምርጫ ኤ ላይ ያለው እንግዲህ መልሳችን ይሆናል ማለት ነው። ምክንያቱም እንግዲህ ኢፒአይ እንግዲህ ኢሙናይዜሽን ስኬጁል ህጻናቶች እንግዲህ የሚሰጠው በየ4 ሳምንት ልዩነት ነው። የመጀመሪያው እንግዲህ ልክ እንደተወለዱ ለዚህ ፒሲጂ፣ ፖሊዮ ዜሮ ስፔሻሊ ደግሞ ሳም ሀገሮች እንግዲህ ኤፒፒን ይሰጣሉ። እነሱ ከተሰጡ በኋላ የምንቀጥራቸው ለስድስተኛ ሳምንት ነው። ስድስተኛ ሳምንት ላይ ከደረሱ በኋላ ቀጣይ የሚቀጠሩት እንግዲህ በየ4 ሳምንት ልዩነት ነው። 10ኛ ሳምንት ላይ ቀጣይ እንቀጥራታለን። ከዛ 14ኛ ሳምንት ላይ እንቀጥራታለን ማለት ነው። ስለዚህ ቀጣይ አፕሮፕሪየት የሆነው ስኬጁል እንግዲህ ከ6 ሳምንት ይሆናል ማለት ነው። ከ4 ሳምንት በኋላ ይሆናል ማለት ነው። ስለዚህ መልሳችን ምርጫ ኤ ላይ ያለው ነው። ምርጫ ቢ ላይ አፍተር 3 ዊክስ ይለናል። ኤ ልክ አይደለም። ምክንያቱም የ3 ሳምንቱ እንግዲህ ስኬጁል አይደረግም፣ ካንሰል ታደርጋላችሁ። ምርጫ ሲ ላይ አፍተር 5 ዊክ ይለናል። ይሄም እንግዲህ ስታንዳርድ ኢሙናይዜሽን እንግዲህ ኢንተርቫሉን አያሟላ፣ መልስ አይሆንም፣ ካንሰል ታደርጋላችሁ። ምርጫ ዲ ላይ አፍተር 6 ዊክ ይላል። 6 ዊክ እንግዲህ በጣም ረጅም ነው አይደለ? ፕላስ ደግሞ ቫክሲኔሽኑን ዲሌይ ያደርጋል። ተጨማሪም ሪኮመንድ አይደረግም። ስለዚህ ካንሰል ታደርጋላችሁ። እንግዲህ ትክክለኛ መልሳችን ምርጫ ኤ ላይ ያለው አፍተር 4 ዊክ የሚለው ይሆናል ማለት ነው። Question number 62. A 2-year-old child is brought to health center due to diarrhea of 6-day duration. The child has right blindness, bite spots, and renal ulceration. The child has also weight for height less than -3 on Z-score, mark less than 11.5 cm, and bilateral pitting edema. A nurse plan to treat vitamin A deficiency as recommended by IMNSI protocol. What is the most appropriate management for this child? A. Give 2 doses on day 1 and day 2. B. Give a single dose Ratif since Ratif has vitamin A. C. Give 3 doses of vitamin A on day 1, on day 2 and on day 15. D. Give a single dose on day 1. Child shall be given vitamin A in the last 1 month ይለናል። እንግዲህ እድሜው 2 ዓመት የሆነ ህጻን ልጅ ነው። ለ6 ቀን የቆየ እንግዲህ ዲያሪያ ያለው ኤግዛሚኔሽን በሚደረግበት ጊዜ እንግዲህ ባይት ስፖት ምንለውን እንግዲህ መመልከት ይችላል። በተጨማሪም ኮርኒያል አልሰሬሽን አለ፣ ብላይንድነስ አለ። እነዚህ የሚያመላክቱት እንግዲህ ቫይታሚን ኤ ዲፊሽንሲ እንዳለ ነው። በተጨማሪም እንግዲህ ልጁ ሳም ውስጥ ነው። ዌይት ፎር ሄይቱ እንግዲህ ሌዛን -3 ኦን ዜድ ስኮር። በተጨማሪም ማውቆ እንግዲህ ሌዛ 11.5 ሴንቲሜትር ነው። በተጨማሪም ባይላተራል ፒቲንግ ኢደማ አለው ማለት ነው። ጥያቄው ምንድነው እንግዲህ ቫይታሚን ኤ አድሚኒስትሬሽን ጋር በተገናኘ ዘ ሞስት አፕሮፕሪየት ማኔጅመንት የትኛው ነው ይልናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ጊቭ 2 ዶዝ ኦን ዴይ 1 ኤንድ ኦን ዴይ 2 ይልናል። ይሄ እንግዲህ ሙሉ ለሙሉ ኮምፕሊት ሆነ ስኬጁል ታይም አይደለም። 2 ዶዝ የምንሰጠው ምንም አይነት የአይን ምልክቶች ከሌሉ ላይ ቅድም ያልናቸው ምልክቶች ከሌሉ 2 ዶዝ ልንሰጥ እንችላለን። ስለዚህ በእኛ ኬስ ሴናሪዮ ላይ 2 ዶዝ ብቻ አንሰጠውም። ካንስል ታደርጋላችሁ። ምርጫ ቢ ላይ ጊቭ ሲንግል ዶዝ ኦፍ ራቲፍ ሲንስ ራቲፍ ሃዝ ቫይታሚን ኤ ይልናል። ይሄ እንግዲህ ልክ አይደለም። ምክንያቱም ራቲፍ እንግዲህ ክሊኒካሊ እንግዲህ ዲያግኖስ የተደረገውን ቫይታሚን ኤ ዲፊሽንሲ እንግዲህ ትሪት አያደርግም። ስለዚህ ሳፊሽንት አይደለም እዛ ስር ያለው። ስለዚህ ካንስል ታደርጋላችሁ።
እንግዲህ ትክክለኛ መልሳችን ምርጫ ሲ ላይ ያለው ጊቭ 3 ዶዝ ኦፍ ቫይታሚን ኤ ኦን ዴይ 1 ኦን ዴይ 2 ኤንድ ኦን ዴይ 15 የሚለው ትክክለኛው ይሆናል ማለት ነው። እንግዲህ አይኤምኤንኤስአይ ሪኮመንድ የሚያደርገው እነዚህ ኮርኒያል አልሰሬሽን ካለ በተጨማሪም እንግዲህ ናይት ብላይንድነስ ወይንም ብላይንድነስ ካለ 3ቱን ዶዝ እንሰጣቸዋለን። እንግዲህ አይኤምኤንኤስአይ ዶዚንግ እንግዲህ እድሜያቸው ከ12 እስከ 59 መንዝ ለሆኑ የመጀመሪያው ቀን ላይ 200,000 ኢንተርናሽናል ዩኒት ኦፍ ዶዝ እንሰጣለን። ሁለተኛ ቀን ላይ 200,000 ኢንተርናሽናል ዩኒት ይሆናል። እንግዲህ ቫይታሚን ኤ 15ኛ ቀን ላይ 200,000 ኢንተርናሽናል ዩኒት ይሆናል ማለት ነው። እንግዲህ 3ቱን በእንደዚህ አይነት ዶዝ እንሰጣለን ማለት ነው። እንግዲህ ትክክለኛ መልሳችን ምርጫ ሲ ላይ ያለው ይሆናል። ምርጫ ዲ ላይ ጊቭ ሲንግል ዶዝ ኦን ዴይ 1 ይለናል። ሶ እንግዲህ በቂ አይደለም፣ በጣም ሲቪር ኦን ዲፊሸንሲ ያለ አንድ ቀን ብቻ ትሪት ማድረግ አንችልም። ስለዚህ ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ሲ ላይ ያለው ይሆናል ማለት ነው። Question number 63. A nurse working at immunization unit of health center went to store the following vaccine in refrigerator: hepatitis B vaccine, oral vaccine, inactivated polio virus or virus vaccine, and Haemophilus influenza type B vaccine. That is the most appropriate step that has to be done away from the freezing threshold. A. Inactivated polio virus vaccine. B. IPV or oral polio virus vaccine. C. Haemophilus influenza ታይፕ ቢ ቫክሲን፣ ቢ ሄፓታይተስ ቢ ቫክሲን ይላል። እንግዲህ ነርስ ናት ቫክሲኖችን እንግዲህ ስቶሪ ያደረገች ነው ፍሪጅ ውስጥ። ሄፓታይተስ፣ ኦፒቪ፣ አይፒቪ የምንላቸውና ሄሞፊለስ ኢንፍሉዌንዛ ታይፕ ቢ ቫክሲን እንግዲህ ፍሪጅ ውስጥ ስቶሪ ያደረገች ነው። ሶ ጥያቄው ምንድን እንግዲህ ምንድነው ከእነዚህ ከተዘረዘሩ ቫክሲኖች ውስጥ የትኛው ነው እንግዲህ ከፍሪዚንግ ፖይንት ሾልዱ አዌይ መሆን ያለበት? ይሄ ማለት እንግዲህ ከ0 ዲግሪ ሴንቲግሬድ በላይ መሆን ያለበት እንግዲህ የትኛው ነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ኢንአክቲቬትድ ፖሊዮ ቫይረስ ወይንም አይፒቪ ይለናል። ሶ ይሄ ቫክሲን እንግዲህ ፍሪ ሴንሲቲቭ ቫክሲን ነው፣ ነገር ግን ፍሪ ሴንሲቲቭ ነው። ስለዚህ በፍሪዚንግ ፖይንት ሾልዱ አዌይ መቀመጥ አለበት ብለን እንግዲህ ሃይሊ ኮንሰርን የምናደርገው አይነት ቫክሲን አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ አይፒቪ ኤንድ ኦራል ፖሊዮ ቫይረስ ይለናል። ሁለቱንም ነው ያደረገው። እንግዲህ ኦፒቪ ፍሪ ሴንሲቲቭ ቫክሲን አይደለም፣ ስለዚህ አስፈላጊ አይደለም፣ ካንስል ታደርጋላችሁ። ምርጫ ሲ ላይ ሄሞፊለስ ኢንፍሉዌንዛ ታይፕ ቢ ቫክሲን ፍሪ ሴንሲቲቭ ነው፣ ነገር ግን በሞስት ሃይሊ ፍሪ ሴንሲቲቭ አይደለም። ከተዘረዘሩት ውስጥ ፍሪ ሴንሲቲቭ ነው፣ ነገር ግን ልክ እንደ ምርጫ ኤ ላይ እንዳለው ሃይሊ ፍሪ ሴንሲቲቭ አይደለም። ስለዚህ ከዚህ ከተዘረዘሩ ምርጫዎች ውስጥ እንግዲህ ሃይሊ ፍሪ ሴንሲቲቭ የሆነው እንግዲህ ምርጫ ዲ ላለው ሄፓታይተስ ቢ ቫክሲን የምንለው ማለት ነው። ሶ እንግዲህ በጣም ሃይሊ ፍሪ ሴንሲቲቭ ቫክሲን ነው። እንግዲህ በባለፈውም ጥያቄ ላይ እንግዲህ ስቶርድ መሆን ያለበት +2 ዲግሪ ሴንቲግሬድ +8 ዲግሪ ሴንቲግሬድ ነው መቀመጥ ያለበት። ስለዚህ ከዛ በታች በሚሆንበት ጊዜ እንግዲህ ፖቴንሳቸውን ያጣሉ ማለት ነው። ስለዚህ ከኛ ኬዝ አንጻር መልስ ሊሆን የሚችለው ምርጫ ዲ ላይ ያለው ሄፓታይተስ ቢ ቫክሲን የምንለው ይሆናል ማለት ነው። Question number 64. A nurse working at the immunization unit of health center was handling vaccine. The nurse records monitor the temperature based on cold chain standard of the refrigerator and check the vaccine vial monitoring regularly. The nurse received measles vaccine supply from the Woreda Health Office. What is the most appropriate storage area in the refrigerator for measles vaccines? A. Middle compartment, B. upper compartment, C. freezing compartment, D. lower compartment ይላል። እንግዲህ ነርሷ ሃንድል አድርጋለች ቫክሲኖችን እንግዲህ ፕሮፐርሊ ለማስቀመጥ እንግዲህ የፍሪጁን ቴምፕሬቸር ሞኒተር ያደረገች ነው። በተጨማሪም እንግዲህ ቫክሲን ቪያል ሞኒተሩን ቼክ ያደረገች ኮልድ ቼን ስታንዳርዱን እንግዲህ ፎሎ በማድረግ ላይ ናት። እንግዲህ ጥያቄው ምንድነው the most appropriate storage የሆነው የትኛው ነው ለሚዝል ቫክሲን ይላል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ሚድል ኮምፓርትመንት ይለናል። ሶ ሚድል ኮምፓርትመንት ቫክሲን እንግዲህ ሞስት ኦፍ ዘ ታይም የምንጠቀመው ፍሪ ሴንሲቲቭ ለሆኑ ቫክሲኖች ነው። አንደኛው እንግዲህ ደም ያየነው ጥያቄ ነው ሄፓታይተስ ቢ የምንለው ነው። ሌላኛው እንግዲህ ዲፒቲ የምንለው ቫክሲን ነው። ሶ እነዚህ ሁለቱ ቫክሲኖች ለሚድል ኮምፓርትመንት ሲውተብል የሆኑ ናቸው። ነገር ግን ሚዝል ቫክሲንን እንግዲህ ሚድል ኮምፓርትመንት ላይ እናስቀምጠም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ አፐር ኮምፓርትመንት ይለናል። ሶ አፐር ኮምፓርትመንት እንግዲህ ለሚዝል ቫክሲን ትክክለኛው የሆነ ቦታ አይደለም። በተጨማሪም እንግዲህ ቤዝዶን እንግዲህ ኢፒአይ ኮልድ ቼን ስታንዳርድ እንግዲህ አፐር ኮምፓርትመንት እንግዲህ ለሚዝል ቫክሲን ትክክለኛው ቦታ አይደለም። ስለዚህ ካንስል ታደርጋላችሁ። ብቻ ሲ ላይ ያለው እንግዲህ ፍሪዚንግ ኮምፓርትመንት የሚለው ትክክለኛ መልሳችን ነው። ምክንያቱም ሚዝል ቫክሲን እንግዲህ ፍሪዚንግን ቶለሬት ያደርጋል። ስለዚህ ቶለሬት ስለሚያደርግ ስቶርድ መደረግ ያለበት ፍሪዚንግ ኮምፓርትመንት ላይ ነው። ሶ ፍሪዚንግ ኮምፓርትመንት ላይ ማስቀመጣችን አንደኛ በሂት አማካኝነት ዳሜጅ እንዳይደርስ ያደርጋል ማለት ነው። ስለዚህ ትክክለኛው ቦታ ፎር ሚዝል ቫክሲን ፍሪዚንግ ኮምፓርትመንት ነው ማለት ነው። ስለዚህ መልሳችን ምርጫ ሲሆናል።
ይሆናል። ምርጫ ዲ ላይ ሎወር ኮምፓርትመንት ይለናል። ሶ ይሄ እንግዲህ ሞስት ኦፍ ዘ ታይም የምንጠቀመው እንግዲህ ዳይሉት ለሆኑና ሌስ ቴምፕሬቸር ሴንሲቲቭ ለሆኑ አይተሞች ነው የምንጠቀመው፣ ለሚዝል ቫክሲን አይደለም ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ሲ ላይ ያለው ይሆናል። Question 65. A 2-year-old child was brought to hospital with swelling of feet of 4-day duration. The child has recent weight gain due to edema. Weight for age less than on Z-score -3. MOAC less than 11.5 cm. The child had no medical complication and passed the appetite test. The child did not take vaccine and nurse planned to provide measles vaccine along with treatment for malnutrition. What is the most appropriate schedule to give measles vaccine for this child? A. Give at the first week of treatment. B. Give at the 4th week of treatment. C. Give at the 8th week of treatment. D. Give at the 3rd week of treatment ይላል። እንግዲህ እድሜው 2 ዓመት የሆነ ህጻን ልጅ ነው። እንግዲህ ለ4 ቀን ቆየ። ባይላተራሊ ፔዳል ኢደማ አለው። በተጨማሪም እንግዲህ ዌት ፎር ኤጁ እንግዲህ ዘድ ስኮር ላይ -3 ነው። ሟኩ ከ11.5 ሴንቲሜትር በታች ነው። በተጨማሪም እንግዲህ ዌት ጌን አለው። ምክንያቱም ኢደማው ከፍ ያለ በሚመጣበት ጊዜ ክብደት ይኖራቸዋል። ሌላኛው እንግዲህ ምንም አይነት ሜዲካል ኮምፕሊኬሽን የለውም። አፕታይት ቴስት እንግዲህ አልፏል። አፕታይት ቴስትን አልፏል። እንግዲህ ቫክሲኔትድ ግን አልሆነም። እንግዲህ ልጁን በምትመለከቱበት ጊዜ ሳም ውስጥ እንዳለ ይነግረናል። በተጨማሪም እንግዲህ ኢደማም አለው። ሰው ጥያቄው ምን እንግዲህ ምንድነው ነርሷ እንግዲህ ሚዝል ቫክሲንን መስጠት ፈልጋለች። የትኛው ነው ትክክለኛው እንግዲህ ለሚዝል ቫክሲን አፕሮፕሪየት የሆነው ስኬጁል ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ላይ ጊቭ አት ፈርስት ዊክ ኦፍ ትሪትመንት ይለናል። ይሄ እንግዲህ ትክክለኛ አይደለም። ምክንያቱም እንግዲህ ልጁን በምታዩበት ጊዜ እንግዲህ ሳም ውስጥ ነው ያለው። በተጨማሪም ኢደማ አለው። ሚዝል ቫክሲን እንግዲህ ኢሚዲየትሊ አይሰጥም። ምክንያቱም እንግዲህ አንደኛ አኪዩት ማልኒትሪሽን ላይ ስላሉ ኢሚዩኒቲ ጋር በተገናኘ እንግዲህ ሚዝል ከሰጠናቸው ፑር የሆነ ሪስፖንስ ይኖራቸዋል። በተጨማሪም እንግዲህ እነዚህ አድቨርስ ሪአክሽን ለምንላቸው እንግዲህ ተጋላጭ ይሆናሉ። ሌላኛው እንግዲህ የሚዝል ኢፌክቲቭ እንግዲህ እንደተፈለገው ልክ እንግዲህ ኢፌክቲቭ አይሆንም፣ የቀነሰ ይሆናል ማለት ነው። ስለዚህ በእንደዚህ አይነት ምክንያት እንግዲህ ኢሚዲየትሊ አንሰጥም፣ እናራዝማለን ማለት ነው። ምርጫ ኤ ላይ ያለው ኒረስት ዊክ ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ያለው እንግዲህ ጊቭ አት ፎርዝ ዊክ ኦፍ ትሪትመንት ብሎ ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም እንግዲህ 4 ዊክ ማለት እንግዲህ ወደ 1 ወር አካባቢ ነው። ኢደማው እየቀነሰ ይመጣል። በተጨማሪም እንግዲህ ቆንጆ የሆነ ትሪትመንት የወሰደ ከሆነ እንግዲህ ኒውትሪሽናል ሪከቨሪ ይኖረዋል። ከኢሚኒቲ ጋር በተገናኘ ደግሞ ኢሚኒቲው ኢምፕሩቭ የሆነ ይመጣል። በጣም ኢፌክቲቭ ሆናል ቫክሲኑ ከ4 ሳምንት በኋላ በምንሰጥበት ጊዜ እንግዲህ ለልጁም ሴፍ ነው። በተጨማሪም እንግዲህ ቫክሲኑ የተፈለገውን ኃይል ኢፌክት ያመጣል ማለት ነው። ስለዚህ ትክክለኛው ስኬጁል እንግዲህ ከ4 ሳምንት በኋላ ይሆናል ማለት ነው። ምርጫ ሲ ላይ ጊቭ አት 8 ዊክ ኦፍ ትሪትመንት ይለናል። ይሄ እንግዲህ ቱ ሌት ነው። የሚዝል ፕሮቴክሽን እንግዲህ ዲሌይድ ያደርገዋል። ስለዚህ እንደ መልስ አንወስዶ። ምርጫ ዲ ላይ ጊቭ አት 3rd ዊክ ኦፍ ትሪትመንት ይለናል። ይሄ እንግዲህ 4 ዊክ አንጻር ኤርሊ ነው። ስለዚህ በዚህ ጊዜ በሶስተኛ ሳምንት ውስጥ እንግዲህ ኢደማ ሙሉ ለሙሉ ሪዞልቭ አይሆንም። በተጨማሪም እንግዲህ ኢሚኒቲያቸው ዊክ ስለሚሆን እንግዲህ 4 ሳምንት መጠበቅ ያስፈልጋል። ምርጫ ዲን ካንስል ታደርጉና መልሳችንን ምርጫ ቢ ላይ ያለው ጊቭ አት 4 ዊክ ኦፍ ትሪትመንት የሚለው ትክክለኛ መልሳችን ይሆናል ማለት ነው። Question number 66 እንግዲህ ለምዕራፍ 2 ከፔዲያትሪክ ኮርስ ከወጡ ጥያቄዎች የመጨረሻውን ጥያቄ ነው። A school-age child was presented to a pediatric clinic with a chief complaint of cough of 5-day duration. On assessment, the child had macular popular rash, mouth ulcer, poor appetite, history of recurrent pneumonia, and diarrhea disorder. The child was diagnosed to vitamin A deficiency disorder. What is the most likely cause of vitamin A deficiency in this case? A. Measles infection. B. Recurrent pneumonia. C. Poor appetite. D. Recurrent diarrhea ይላል። እንግዲህ ስኩል-ኤጅ ቻይልድ ነው። ይህም እድሜያቸው ከ6 እስከ 12 ሆኑ ህጻናቶች የሚመደቡት እንግዲህ ስኩል-ኤጅ ውስጥ ነው። ስለዚህ በዛ መካከል ያለ ህጻን ልጅ ነው። እንግዲህ ለ5 ቀን የቆየ ሳል አለው። በተጨማሪም ስኪኑ ላይ እንግዲህ ማኩሎፓፑላር ራሽ አለው። አፉ አካባቢ አልሰር አለ። አፕታይት ላይ እንግዲህ ፖሎን አፕታይት አለው። ምግብ ጋር በተገናኘ እንግዲህ ፍላጎት የለውም። በተጨማሪም እንግዲህ ኒሞኒያ እና ዲያሪያ እንግዲህ ብዙ ጊዜ እንግዲህ ሪኦኪር ያደርግበታል። እንግዲህ ጥያቄው ለምንድን ነው ቫይታሚን ኤ ዲፊሽንሲ እንዲኖር ያደረገው ዋነኛ ምክንያት የሆነው የትኛው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ብቻ ዲ ላይ ያለው እንግዲህ ሪከረንት ዲያሪያ ይለናል። ሪከረንት ዲያሪያ እንግዲህ የቫይታሚን ኤ ዲፊሽንሲ በሰውነት ውስጥ እንዳይገኝ ወይም ሉዝ እንድናደርግ ይረዳናል። ነገር ግን ሴናሪዮ ላይ እንግዲህ ሞስት ላይክሊ ካውዝ እዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ፑር አፕታይት ይለናል። ፑር አፕታይት እንግዲህ ዋና እንግዲህ ቫይታሚን ኤ ዲፊሽንሲ እንዲኖር አያደርግም። ቀጥታ እንግዲህ ሜን ካውዝ አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ሪከረንት ኒሞኒያ ይለናል። ኒሞኒያ
እንግዲህ ከሰቱ አንደኛ የቫይታሚን ኤ ዲፊሽንሲ በማይኖርበት ጊዜ ለኒሞኒያ ተጋላጭ ያደርጋሉ። ሶ ዘ ፕራይመሪ ኮዝ አይደለም። ስለዚህ ካንስል ታደርጋላችሁ። እንግዲህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ይሆናል ማለት ነው። ሚዝልና ቫይታሚን ኤ ዲፊሽንሲ እንግዲህ ብዙ ጊዜ አንድ ላይ ይገናኛሉ። አንደኛው እንግዲህ ሚዝል መከሰቱ ህጻናቶች ላይ እንግዲህ የቫይታሚን ኤን እንግዲህ በሰውነት ውስጥ ያለውን የቫይታሚን ኤን መጠን እንግዲህ እንዲቀንስ ያደርጋሉ። በተጨማሪም እንግዲህ አብዞርቤሽን ጋር በተገናኘ ፉል የሆነ አብዞርቤሽን እንዲኖራቸው ያደርጋሉ። ቫይታሚን ኤን ዲፊሽንሲ ዩቲላይዜሽን ምን ያደርጋል? ይጨምራል ማለት ነው። ስለዚህ እኛ ኬዝ ጋር የሚገናኘው እንግዲህ ማኩሎ ፓፑላር ራሽ አለ፣ ፕላስ ማውዝ አልሰር አለው፣ ካፍ አለው። እነዚህ እንግዲህ ሚዝል እንደሆነ ነው የሚጠቁመን። ስለዚህ ሚዝል ደግሞ እንግዲህ ቫይታሚን ኤን ዲፊሽንሲ ፕሪሲፒቴት ከሚያደርጉት አንደኛው ሜጀር ኮዝ ነው። ስለዚህ ትክክለኛው መልሳችን ምርጫ ኤ ላይ ያለው ይሆናል ማለት ነው።